ሞገስ የደወለው እሱ ሊሆን ይችላል። ይኸውልህ ሞገስ እሱ እኮ ነው የደወለው። ዛሬ በግድም ይሁን በጉልበት እንገባለን። ችግር የለም መድብል፣ እንደዛ ከሆነ የሆነው ይሁን፣ ወደ ውስጥ እንገባለን። ቆይ እኔ ላንሳው። ሄሎ ሄሎ ሄሎ፣ አይሰማም? ሄሎ አይሰማም? ሄሎ ሄሎ፣ ይህንን ድምፅ አውቀዋለሁ። ይህንን ድምፅ አውቀዋለሁ ሞገስ፣ የሆነ ቦታ አውቀዋለሁ። ይህን ድምፅ ሞገስ፣ የሆነ ቦታ አውቀዋለሁ። ይህን ድምፅ ሞገስ፣ ኧረ በቃ ከዛ በኋላስ እኔ አንተን ስገርፍ እናትህ ብታይ ምን ልትል ትችላለች? ምን አባሽን ትሰሚኛለሽ? ይኸውልሽ ያው እናቴ ትሄዳለች፣ እኔ ተመልሼ እመጣለሁ። እናቴ ብዙም ትቆያለች ብለሽ ተስፋ እንዳታደርጊ። እናቴ ሄደች ጊዜ ግን ምን እንደምትሆኝ እናያለን። እሺ ቀሽም አክሊሉ የእናቱ መምጣት እያሳሰበው ይገኛል። አክሊሉ በዚህ ሰዓት እንግዲህ የእናቱ መምጣት እያሳሰበው የተገኘበት ምክንያት ልጅቷን የሱ ጸባይና የአክሊሉ ጸባይና እናቲቱ የምታስበው እና እሱ አለመገጣጠሙ ነው። ምክንያቱም እናቲቱ የምታስበው አክሊሉን እንደ ጥሩ ሰው ነው ማለት ነው። በፊት እንደምታውቀው ጥሩ ሰው ነው። እሱ ጨካኝ መሆኑን አላወቀችም ማለት ነው። እንግዲህ አክሊሉ በትናንትናው ክፍል እንግዲህ እንዳያችሁት እናቴ ወደ ቤት መመለስ ይኖርብሻል፣ አለበለዚያ ብዙ ነገሮችን ታጠፊያለሽ፣ ብዙ ነገሮችን ታስጠፊብኛለሽ እና ልጅቱም እንግዲህ ምግብ ለመስጠት ስትዘጋጅ አብረን እንብላ ብላት የምትታጠብ መስላ አመልጣቸው ነበረ። እንግዲህ ባመለጠችበት ቅጽበት እሱም ቤት ነበረ የት ሄደች ምናምን ሲላት በጓሮ በር አለ መሰለኝ በዛ ወጥታ ጠፋችብኝ፣ አሁን እኮ ነበረች ምናምን ባለችበት ምክንያት ነው እንግዲህ በዛ ምክንያት የተነሳ እሱ ሲላት ስላሰማች እንግዲህ ማለት ስላላወቀችው ነው የእሱን ጸባይ፣ ለምን እንዳገታት ምን እያረጋት እንደሆነ ምናምን አታውቅም። ልጅቷ እንግዲህ እብድ እንደሆነች ነው ሴትዮዋ የተረዳችው በአሁኑ ሰዓት ላይ ማለት ነው። እሱ ደግሞ እናቲቱን ወደ ቤቷ ለመመለስ ዝግጅት ላይ ነው። ምክንያቱም እንግዲህ እያደረገችው ያለው ነገር ከድሮ አክሊሉ ጋር የሚሄድ ስለሆነ ከአሁኑ አክሊሉ ጋር የሚሄድ አይደለም ማለት ነው። ስለዚህ እንግዲህ ልጅቷም ለመፈለግ የተሯሯጡ ነበረ። በዛ በተሯሯጡበት ቅጽበት እንግዲህ ልጅቷ ባጠገቡ ስታልፍ ሞገስ አይቷት ነበረ። እንግዲህ ሩጦ ሞገስ ለመድብል ነው የደወለለት። ለመድብል ሲደውል እንግዲህ ከቻልክ አስመልጣት ምናምን ሲለው፣ ያው ግን ቤት ውስጥ ስለሆነች በዛ ላይ ደግሞ ግቢ ውስጥ ናት፣ በዛ ላይ ደግሞ አክሊሉ አለ፣ ስለዚህ ይህንን ማድረግ አልችልም ምናምን አለው ማለት ነው ለመድብል። መድብል እንግዲህ የፈጠረው መላ ስልክ ስጣት፣ ሲም ካርድ ያለው ስልክ ስጣት ነው ያለው ማለት ነው። እንግዲህ ፈላጊ መስሎ ሊያፋልግ ወጥቶ አክሊሉን ሲጠይቀው ማነህ ምን ሆነ ነው በሰላም ነው የጤና አትመስልም ሲለው አክሊሉ ደግሞ ሞገስን አንተ ነህ መሰል ያስጠፋ ከዚህ ግቢ የወጣ ሰው አለ ወይ ምናምን ሲለው ሞገስ ደግሞ ዝም ሲለው እንግዲህ አክሊሉ እንቅ አድርጎ ይዞት አንተ ነህ ያስጠፋሃት፣ በሆነ ነገር ሲፈጠር አንተን እዚህ ቤት አገኘሃለሁ፣ በሆነ ነገር ሲፈጠር አንተን እዚህ ቤት አለ፣ ለምንድን ነው እንደዚህ የምትለኝ? እኔ እኮ የጠፋ ነገር ካለ ማግዝህ ነገር ካለ የጠፋ ትመስላለህ ብዬ ነው፣ ሰው የጠፋበት ትመስላለህ ብዬ ነው ምናምን ሲለው ልጅቷን ያስጠፋት አንተ ነህ፣ ወደ ውጭ ወጣችው ያስወጣት አንተ ነህ፣ እዚህ ግቢ አንድ ሰው ወጥቶ ባገኝ አንተ ነው የምገልህ፣ አንቄ ነው የምገልህ ምናምን ብሎ ኮሌታውን ሲያንቀው እንግዲህ እናቲቱ እናንተ ልጆች ምናምን ብላ ከወደ ውጭ መታለች ማለት ነው። እናቲቱ እንደዛ ስትለው እንግዲህ አክሊሉ እኔን ለማቀፍ መሞት ካልፈለግ እድሜ እንድረዝም ካልፈለግ አሁን እቀፈኝ ምናምን አለው። እንግዲህ እንዳቅፎ ሲያስገድደው
አቅፎታል ማለት ነው። እንግዲህ እንግዲህ በዛ ታይም እንግዲህ ጥሩ ወዳጄ ነው ምናምን ሲላለና አዎ እንዳንተ አይነት ሰው ይመስላል፣ ለሰው አዛኝና ሩህሩህ ይመስላል ምናምን ብላ ስትመለሰችለት አዎ በጣም ምናምን ተባብለው እንግዲህ ተለያዩ ማለት ነው። በዛ ታይም እንግዲህ ሁላቸውም ልጅቷን ፍለጋ ነበር የወጡት። ልጅቷን ሲፈልጉ እንግዲህ ልጅቷን ሞገስ ቀድሞ አግኝቷት ነበር። ምክንያቱም ስታልፍ አይቷታል፣ የሄደችበትን አድራሻዋን አቅጣጫዋን ስላያት ልጅቷን አግኝቷታል። እንግዲህ በዛ ታይም ላይ እንግዲህ አስመልጠኝ ነው ያለችው። ግፋኝ በግድግዳውና ልውጣ ምናምን ስትለው መውጣታችን ችግር ግን ይሄንን ስልክ ያዥ ምናምን ብሎ ሰጣት ማለት ነው። እንግዲህ ስልኩን ሰጧት እያለ ልክ እንደሰጣት አክሊልና እናቲቱ መጡ ማለት ነው። እንግዲህ ተገኘች ምናምን ብሎ ወደ ቤት ያው አሽቃብጦ የማይሆነውን አክታሩ እንግዲህ ወደ ቤት ይዟት ገብቷል ማለት ነው። ያው ቤት ስትገባ እንግዲህ ብዙ ስቃይና መከራን የጠበቃት እናቲቱ ስልክ ልደውል ስትል እናቲቱ ደርሳባት ነበረ። እንግዲህ እንድትወጣ አስገድዳታለች ማለት ነው። አዎ ድነኝ ውጭልኝ ምናምን ምግብ ትፈልጊያለሽ ምናምን ስላት አልፈልግም ውጭልኝ ምናምን አለቻት ማለት ነው። እንግዲህ እናቲቱ አንቺ አብደሻል፣ እኔ ልጄ ግደላት ካልኩት ራሱ ይገልሻል፣ ለምንድነው እንደዚህ የምታረጊው ምናምን ብላታለች ማለት ነው። ስለዚህ እናቲቱ ከዛ በወጣችበት ቅጽበት እንግዲህ እነ ሞገስ ደግሞ እንደውልላት እየተባባሉ 6 ሰዓት 7 ሰዓት እየተቀጣጠሩ ነበረ። እንግዲህ ሞገስ ግን ቆይ አሁን እንትን ላይላት ይችላል፣ ላይመቻት ይችላል ምናምን ብለው ዝም ብለው ነበረ ማለት ነው። ልክ እንግዲህ እነሱ ሊደውሉበት ባሰቡበት ሰዓት ላይ ልጅ ሰውየው አክሊሉ ወደ ክላስ ገብቷል ማለት ነው። ክላስ ገብቶ ምክንያቱም እንግዲህ ልጅቷን ሊያጣራ ነው። አትንካኝ አትምታ፣ በቃ አሁን አለቃ ሆናበታለች። ምክንያቱም እናቲቱ ስላለች እናቴ እዚህ ብዙ ምቆይ ይመስሎሻል? አሁን አንቺ እንደዚህ የምትፈነጭው እገልሻለሁ፣ ሲጥ አድርጌ ነው የምገልሽ። ምንም ባረግሽ፣ ማንም ምንም ብሰቅልሽ፣ ባንጠለጥልሽ አንቺን ማንም የሚጠይቅሽ ስለሌለ አትፈንጪ ምናምን እያላት ነበረ ማለት ነው። ስለዚህ እንግዲህ እነ ሞገስ ያንን ደግሞ ጮኋለሁ ልቀቀኝ ምናምን ልክ ደውለው ነበረ። ደውላ ይሁን እንዳነሳችሁን አናውቅም። ዞሮ ስልኩ እንደተነሳ እንግዲህ ጮኋለሁ ምናምን እያለች እየጮኸች ነበረ። በቃ በዛ ቅጽበት እንግዲህ መድብል በጣም ተበሳጨ ማለት ነው። ማለት ዝጋላ አስበላሃት ልጅቷን ምናምን እያለ ጮኋል ማለት ነው መድብል። እንግዲህ መድብል ያው አለ 6ኛው ስሜቱ እየነገረው ነው መሰል እሷን ለመርዳት በጣም ፈጠን እያለ ነው። በእርግጥ መድብል ሁሉም ሰው ለመርዳት እንትን የለውም፣ ግን ደግሞ የልጅቷ ተለይቷ ማለት ነው። ምክንያቱም እንግዲህ የድሮ ፍቅረኛው ናት፣ ግን አያውቃትም። እዚህ እንደሞተች ነው የሚያውቀው። በሴራ ምክንያት ሞቷን አያውቅም፣ ሞተች መባሏን አያውቅም። ስለዚህ መድብል እንግዲህ በስተመጨረሻም ደውሎ ልጅቷን ለማናገር ስልክ አንስታለች ማለት ነው። ልጅቷ ራሷ ደውላለች ማለት ነው። ሰውየው ሲወጣል ስልኩን ያነሳው መድብል ነበረ። እንግዲህ ድምጿን ሲሰማው ይሄንን ድምጽ የሆነ ቦታ አውቀዋለሁ በማለት ተደናገጠ ማለት ነው። ልጅቷ እንግዲህ ሄሎ እያለች ነበረ፣ ግን መድብል ለማናገር ፍቃድ ማለት ደንግጦ ነበረ። በቀደም